በስመ አብ ቅዱስ እኔ ለወለድኩትኝ እኔ ተሰቀይቼ ላሳደግኩ አንቺ ነው ስላገሽኝ ስላበላሽ ልጄን ተሰምቶሽ ነው ማወቅ አለብኝ አባቱ ማን ነው የሚለው ምን አስጨነቀሽ እኔ ለወለድኩት አመጪ ስንት ወር ተሸክሜ ላሳደግኩ ልጅ አባቱ ያላሳሰበኝ አንቺ ምን አገባሽ ማወቅ አለብኝ እኔ የአባቱን ጥያቄ መልስ አልቀበልሽም ምክንያቱም 5 አመት ሙሉ ደብቀኝ ዛሬ ውጭ ነው ምናምን ብለሽ ዛሬ የምትመልሽልኝ ነገር አለ እኔ ስለመጣው እሱንም እኔ ስለመጣው አሁን ትክክለኛው ነገር ንገሪን ጊዜ እንስጥሽ አስቢ ምንድነው እሱስ ማን ምንድነው ተጠቀለለ አትንካ በቤት አንተ አትጋብዘኝ እኮ እሱስ ምንድነው ምን ፈልጋችሁ ነው ሲመጀመሪያ ምን ፈልጋችሁ ነው ተረጋጉና እናውራው ይያልኩ እኮ ነው ተጠረጠረችኝ ነው እንደዛ እንዴ እኔ ምን አልኩ አሁን እኮ አይ እሷ አባባሏ ለእናንተ እየነገራችሁን አንተ ምን ነገረኝ አንተ ዶይትን አታውቅ አዎ አላውቅም እና ታዲያ አምጥታኝ በተገረድኩላት ነው እኔ ከባሌ ጋር ያልሄድኩኝ ያልተዝናናት እሷና እሱ የሚታዩብኝ ለምንድን ነው በቃ እውነት ውጣ ብያለሁ እኮ ልጅስ እሱ እንዳባት ነው ለምንድን ነው ምንድን ነው በስመ አብ ቅዱስ ምንድን ነው ተነሽ ቆይልሽ አይምሮዋን ከጥርጣሬ ነፃ ማድረግ ምችው እኮ አንቺ ነሽ ያለውን ነገር እውነታውን በመናገር ስራውን ትታ መቀመጥ ነው ስራውን ትታ መቀመጥ አሁን የስራ መቀመጥ ያለ መቀመጥ ጉዳይ አይደለም እሷ መውለድ እንደማትችል ነግራኛለች ያ ደግሞ የተፈጥሮ ጉዳይ ነው የፈጣሪ ስራ ነው ምንም ማድረግ አይቻልም ቤቱ ስለሆነች ነው ጭራሽ አንቺ አሁን 100% እየተጠረጠርሽ ነው ያለሽው አሁን 100 አይደለም ሙሉ በሙሉ አይ ተረጋጊ አሜላ ነው እንደ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንግዲህ በየቀኑ የምንሰራቸው ነገሮች እየባሱ እየጨመሩ ለኛም ማንጠብቃቸው ነገሮች ይፈጠራሉ ወይንም ደግሞ የሆኑ ሰዎች ያደርጋሉ ብለን ማናስባቸው ነገሮች እየተፈጸሙ ዞሮ ጋር መፍትሄ ለማግኘት እየመጡ ነውና ዛሬ አንድ እህታችን ቤት ነው የምንገኘው ከሷ ጋር የተወሰነ ቆይታ ይኖረናል ከባለቤቷ ጋር ባለው ጉዳይ ነው ልታናገረኝ የፈለገችው ምክንያቱም በስልክ ስናወራ የጀመርናቸው ነገሮች ስላሉ ነው እና ያ ነገር ማብቃት አለበት የረጅም ዓመት ታሪክ ነው መፈታት ያለበት እሷ ጋር ጥያቄ የፈጠረ ነገር ስላለ ነው እዚህ የተገኘነውና ከሷ ጋር የተወሰነ ቆይታ እናደርጋለን እናንተ ግን ላይክ ሼር በማድረግ ቪዲዮን ጀምሩ ሰብስክራይብ በማድረግ ደግሞ አዲስ ቤተሰብ ነው ላለው አሁን ወደ ቆይታችን ሰላም እንዴት ናሽ እግዚአብሔር ይመስገን በአካል ስላገኘሁሽ ደስ ብሎኛል አመሰግናለሁ እኔ በጣም ደስ ብሎኛል እሺ እንግዲህ እኔና አንቺ በርግጥ እንተዋወቃለንና ለተመልካች ራስሽን አስተዋውቂና ስለ ጉዳዩ ደግሞ እንገባበታለን እሺ እውነት ነው እኔ ሳራ እባላለሁ ከባለቤቴ ጋር ረጅም ዓመት በትዳር ዓለም ስንኖር የነበር ነው ግን አጋጣሚ ሆኖ ልጅ የለም ልጅ አልወለድንም ያው በሕክምና ደረጃ ስንመረመር እኔ ላይ እንደሆነ ተገኝቷል ችግሩ እሱ ያው ፍሬ ያለው መውለድ ይችላል ግን እኔ መውለድ እንደማልችል ዶክተር ነግሮናል ግን እንደዛም ሆኖ ቤታችን ላይ ምንም ችግር የለም በፍቅር ተከባብረን ነበር ትዳራችንን ስንመሰርት የነበር እኔ ብዙ ጊዜ ፊልድ ነው የምሰራው ቤት ውስጥ አልኖርም እና እህት አለች ታናሽ እህቴ ቤት ውስጥ ማኔጅ እንድታደርግ እኔ ፊልድ ሲሄድ ለባለቤቴ ወጥን ቤቱን የሆነ ነገር አንዳንድ ነገር እንድታደርግ እህቴ ትመጣለች እና ሁሌ የሚያመኝ 5 አመት ሙሉ የሚያመኝ ጥያቄ ያለ ውስጤ ለማንም አላወራሁትም ዛሬ አንተን የጠየቅኩና አንተ ጋር ደውዬ ልነግርህ የፈለኩት በቃ እኔ በሽተኛ ሆንኩ እያብሰለሰልኩኝ ከሱ ጋር ምንም አይነት ችግር የለንም እንዳልኩ ምንም ነገር የለም ግን እኔ ውስጤ ሁሌ ጥያቄ ሆነብኝ ለምን እንዴት አንደኛ እነሱ ካፌ ይገናኛሉ ይባላል ግን እኔ ምንም አልመሰለኝም ምክንያቱም ቤት ውስጥ ማምኛቸው ቤት ውስጥ ስለምተዋቸው እህቴም ስለሆነች ከባሌ ጋር እንደዚህ ነገር ታረጋለች ብዬ በፍጹም አይምሮም የለም ግን ያው ሰው የሚነግር ነገር አለና ጥርጣሬ እንድታደርግ ሰው የሚነግረናል በተደጋጋሚ እየመጠየቁ ይመጡ እና አጋጣሚማ እሷ አረገዘች አርግዛ ሜላት ከማን ያረገሽው አባቱስ ማን ነው ወድሽም እየገፋ ነው መተወቅ አለበት ልጅም አባቱን መጠየቅ ስላለበት ምንድነው እስኪ አባቱን ንገሪኝ ይላታል አይ አባቱ የለም እና አባቱ ምንም ነገር በህይወትሽ ተደባቀን አናውቅም ከሷ ጋር በጣም ግልጽ ነን ደስ የሚል ፋሚሊ ነን ምንም ነገር እንደዚህ ድብብቆች ጨዋታ የለንም አሁን ግን እየደበቀች ይመጣች ከዛ ቤት ውስጥ ደግሞ ከባሌ ጋር ያላት ነገር ብዙም አላማረኝ የሆነ ሽክክ የሚል ነገር አለ አይደል እንደዛ ነገር እየሆነብኝ መጣ ከዛ ብላት ሰራት ምንም ልትነግረኝ አልቻለች በቃ እሱ አይታወቅም እንደዚህ ሄዷል ምናምን ነገር ታይ ይገፋል ነገር ልጅ አባቴን ብሎ መጠየቅ አለበት መታወቅ አለበት እኛ ማወቅ አለበት ቤተሰብ ነው ስለሆነ መታወቅ አለበት ልጅ አባትም ደግሞ ልጁን መጠየቅ አለበት በዛ በሚል ነው ሆነም ቀረ መታወቅ አለበት ብዬ ጥያቄ ባቀርብላ በፍጹም ትለኛለች በፍጹም
ማንነቱም አይታወቅም። ልነግረኝ ፈቃደኛ ልትሆን አልቻለች። ከዛ ጥያቄም ብጠይቃት ምንም ልመልስልኝ አልቻለችም። ከሱ ጋር ያለን ነገር ግንኙነታችን እየሻከረ ብዙም እያማረ አልመጣል ከባለቤቴ ጋር ማለት ነው። ምክንያቱም እኔ በቃ ውስጥ ጥያቄ ማቅረብ ጀመር። በቃ ሙሉ ለሙሉ መጠርጠር ጀመርኩ። ማለት አሁን ሰው በተደጋጋሚ ካፌ ላይ ምናምን ውጭ ላይ ይታያሉ ሰው ይነግርሻል። ቤትም ደስ ማይል ነገር ብለሻል። ያየሽው የተለየ ነገር አለ? አዎ በቃ እኔም ያየሁት የተለየ ነገር ማየት ጀመርኩኝ። ሁለተኛ ደግሞ እሱን ነገር ብዙም ሳላምንበት ሰው በጣም እየነገረ ይመጣ፣ ሰው እያሳመመ ይመጣ። ምን ሆነሽ ነው አንቺ ንቂ እስከምባል ድረስ ማለት ነው። በቃ ምንድን ነው ያንቺ እስከምባል ድረስ ጥያቄ መፍጠር ጀመረብኝ። እና ቤት ውስጥ የተለየ ነገር አየዋልሽ? ቤት ውስጥ የተለየ ነገር አየው። በመቀጠል ደግሞ የእሱ ቤተሰቦች ያስቸግሩታል። እውነት ለመናገር ያው ብዙም አይደለም እኔ ከሱ ጋር ከባል ቤተሰቦች ያው ከባል ቤተሰብ ጋር እንደሚባለው አባባል አልመረለ። ሁለተኛ ልጅ አይንም ባይን ማየት አለበት እየተባለ እሱንም ይጨቀጭቁታል። እኔ ጋር ደግሞ ያ ነገር የለም። ያው እግዚአብሔር በሰጠው ነው የሚሆነው። እሱ ምን ነበር የሚልሽ በዚህ ጉዳይ? የቤተሰቡ ጫና አለ? የቤተሰቡ ጫና አለ። ያው ልጅ ይፈልጋል። ግን እኔ ከእህቴ መሆን የለበትማ ማመንም የለብኝም። እኔ እሱንም ያው በእርግጠኝነት አላወኩም፣ ግን ያው ጥርጣሬ ስላለብኝ ነው። እና ያ ነገር እሱም ልጅ ስለሚፈልግ ቤተሰቦቹም ልጅ ስለሚፈልጉ ያው እሱ ጉጉትም ስለሚነው ያው እኔም እጓጓለሁ ሴት ነኝና፣ ግን በእንደዚህ ነገር አልጠብቅም። እና ቤት ውስጥ የተለየ ነገር ማሳየት ጀመሩ ሁለቱ። በቃ እኔን እስከሚያመኝ አይምሮን እስከሚያመኝ ድረስ ጥርጣሬ በደንብ እንድገባ፣ ያም ሰው ደግሞ በተደጋጋሚ እንደ ባልና ሚስት ወይም እንደ አዲስ ፍቅረኛሞች ውጭ መታየት ጀመሩ። ያ ደግሞ እየተደጋገመ ለእኔ መናገር ጀመረኝ። ከዛ ምን እየተደረገ ነው ብዬ እኔ ጥያቄ ማቅረብ ጀመርኩኝ። ባለቤትሽን አላወራሽም በዚህ ጉዳይ ላይ? እንዲህ እየተባልኩ ነው እውነት ነው አይደለም የሚለውን ነገር አልጠየቅሽም? ጠየቅኩት፣ ግን እሱ ያው ትሻለች እንዴ ነው የሚለው። ያው መቼስ ግንኙነት አለኝ ብሎ ስለማይል ትሻለች እንዴ ያው ቤት ውስጥ እንደኔና እሷ እንድንቀራረብ ሲጀምር የፈለግሽው አንቺ ነሽ። እኔ አንቺ ፊልድ በምትወጪበት ሳለ እሷ ቤት ውስጥ መታ ቤት ጠርጋለች፣ ምግብ ታቀርብልኛለች። ያ ነው፣ ሌላ ምንም ለየት ያለ ነገር የለም። እንዴት ይሆናል? በጭራሽ ፎቶ ሆነብኝ እሱ። ጠረጠርሽኝ አይነት። አዎ ከዛ እኔም ወደ ራሴ መለስ ብዬ ደግሞ ደነገጥኩኝ። ምን እያደረኩኝ ነው? እንዴት ወደ ሌላ ነገር እየገፋፋሁት ይሆን እንዲህ ብዬ ደግሞ ለራሴም ጥያቄ ማቅረብን ጀመርኩኝ። ግን በቃ ሁኔታ ጥሩ ደረጃ አልደረሰም። አይሆንልኝ ልጅ ተወለደ፣ ልጅም አደገ፣ ትምህርት ቤትም ገባ። ልጅ 5 ዓመት ሆነ። 5 ዓመት ሙሉ የያዝኩትን ነገር ነው አሁን አንተ ጋር ደውዬ የጠራሁ ማለት ነው። 5 ዓመት ሙሉ አምቄ ተቀመጥኩ። ግን ሁሌ ጥያቄ አለኝ እኔ በውስጤ። የማን ልጅ ነው? ምን እያደረገች ነው? ማን ነው? እውነት እሱ ነው ወይ ባሌ ነው ወይ? እስከ ጥያቄ ውስጥ ያለ ደፍሬ እንዴት ስጠይቃለሁ? ከባድ ነው ማለት እርግጠኛ ባልሆንሽው ነገር እና በቃ የልጁ አባትም እኔ ነኝ አባቱ ብሎ የሚመጣም ሰው የለም በፍጹም። የልጅም አባትም የለም። እሷንም ጠይቃት የለም። ዝም ብላ እያሳደገች ልጅም 5 ዓመት ሆነ። የልጅም አደገ፣ ትምህርት ቤትም ገባ። ግን አባት መታወቅ አለበት። እኔም አይምሮዬ ደግሞ መንጻት አለበት። በቃ ታማሚ ሆንኩኝ፣ እኔ ታመምኩኝ። ማን ነው ምንድን ነው የሚል ጥያቄ ራሴ ላይ እያመመኝ መጣ። በዛ ላይ እንዳልሽኝ ከሆነ እንግዲህ የምንደባበቀው ነገር የለም ብለሽኛል። በዚህ ልክ ደግሞ 5 ዓመት ሙሉ የሆነ ነገር ወይንም ደግሞ የልጅም ያህል ነገር ወይንም የልጅ አባት ያህልን ነገር መደበቅ ማለት ከባድ ነገር ነው። በጣም ምንም በቃ ግልጽ ነን። ደስ የሚል ፋሚሊን እኔ እሷ ታናሽ ቻልኩ። እኔ እንደ ታላቅ ሆነ የምንደባበቅ የለም። የሚጎላትን የሚከፋትን ሁሉ ነገር እናወራለን። እርግዝና ሲመጣ ነው እንግዲህ ልጅ የተቀየረችብኝ። በቃ በዱብታ ነው ማንነቷ ሁሉ የተቀየረችው እስከማላቃት ድረስ። እህቴ እስከማትመስለኝ ድረስ፣ ታናሽ እህቴ እስከማትመስለኝ ድረስ ነው እንደዚህ የሆነችብኝ። እንደ በስራ ቦታ ያሉ ሰዎች ጋር ወይንም ደግሞ የተለየ እንቅስቃሴዋን ለመከታተል የሞከርሽው ነገር የለም? ሞከርኩኝ። ምንም አይነት እንቅስቃሴ ነገር የላትም። ሁሌ ዴመን ታየች የሚባለው ከባሌ ጋር ከሌሉ ሰዎች ጋር ታየች የሚል ወይም ከወለደች በኋላም እንደዚህ አይነት ነገር አለ? ትታያለች አልፎ አልፎ። ለምን አላቅም። ግን እኔ ደግሞ ምንድነው ይመስለኝ እሱ ያው የልጅ ጉጉት አለውና ልጅ ደስ ይለዋልና የሚስቴ የእህት ልጅ ነች ብሎ ስለሚያስብ ምናምን የሚል ስሜ ደግሞ ራሴን እንትን እላለሁ። ገብቶ በእንደዛ ነው እንጂ ይታያሉ ይባላል እንጂ በጭራሽ ልጁንም በደስ ይለዋል እሱ። ስለዚህ እኔ ደግሞ እንዴት ብዬ ያው ፋሚሊ ነው ብሎ ያስባል በሚል እኔ እንደዛ ነው የማስበው። በጣም አስቸጋሪ ነገር ነው። በጣም እንደው የባለቤትሽ ቤተሰብ ጋር ጫናው እንዳለ ነግረሽኛል። እንደው በተለየ የምትቀርቢው ወይም ደግሞ ልታወሪ የሞከርሽው ሰው የለም?
ያው እንዳልኩ ነው። አንድ እህቱን እቀርባት ነበር፣ ግን ደፍሬ እኔ ብዬ ላውራ። አንደኛ የራስን ገበና ነው እንዳልኩ ነው። ሁለተኛ ደግሞ ወንድምሽ እንደዚህ እያደረገ ነው ከእህቴ ጋር ነው፣ ግን እርግጠኛ አይደለሁም ጥርጣሬ ነው ብዬ ላወራት ብፈልግም እንዴት ከገዛ እህቴ ጋር ወይም ሌላ ታላቅ ወይም ታናሽ እህቴ ቢኖረኝ ወይም ሌላ ቤተሰብ ጋር ባወራ ይችላል። ለዛም ነው አንተ መርጬ ደውዬ የጠራው። ምክንያቱም ይሄ ይከብዳላ ለባል ቤተሰብ ወንድምሽ እንዲህ እያደረገኝ ነው፣ እንዲህ ጥርጣሬ ያለኝ እህቴም ወልዳለች እና 5 ዓመት አምቄያለሁ ብዬ ለማብራራት ከበደኝ። ለነሱም ለማንም ምናልባትም ላይቀበሉሽም ይችላል። የእሱ ነው ቢባል ራሱ እነሱ ልጅ እንዲወልድ ስለሚፈልጉ እሰይም ሊሉ ይችላል። ሲጀመር እነሱ ፍላጎት አላቸው። እውነት ለመናገር እነሱ ከሌላ ወልዱ እንዲሁም ፍታት ነው የሚባለው። ምን ታረግላለች ፍሬ የሌላት ዘር የሌላት ልጅ ምን ታረግላለች ስለሚሉት እንደዚህ ብዬ ብነግራት ጭራሽ መንገድ ነው የሚከፍተው። ትዳሬን ላጣ ነው የሚሆነው። እንዲሁም ጥሩ ነው በቃ አንቺ ስለማትወልጂ የሚወልደውን ከእህትሽ ከሆና እንዲሁም ከሌላ አለመሆኑ ብለው ጭራሽ ያሳምሙኛል። ህመም ነው የሚሆንብኝ ለኔ። ስለዚህ ለእነሱ ለመናገር ዳርዳር ብዬ ነበር። አንድ እህቱን በጣም መቀራረባት ነበረ አስቤ ነበር፣ ግን ፈራው። እውነት ለመናገር አልሞከርኩም። ያው ትንሽ የሚይዝ ነገር አለው። እንደው አንድ ምናልባት ያው አንዳንድ እኛ ስራዎችን ስንሰራ ይሆናልም አይሆንም ጥርጣሬዎች ሁሉ እውነት አይደሉም ማለት እርግጠኛ እስከምንሆን እውነታው ላይ እስከምንደርስ ማለት ነው። እና እንደው ምናልባት ይሄ ነገር ሰው እንደተጠራጠረው ማለት እህትሽና ባለቤትሽ የሆነ ግንኙነት ኖሯቸው ወይም ደግሞ ልጁ የእሱ ቢሆን ምን አይነት ውሳኔ ላይ ትደርሻለች? ባይሆን ደግሞ ምን ታደርጊያለሽ? እኔ በፍጹም አልፈልግም። ከእህቴ እንዲሆን አልፈልግም። አይምሮም አይቀበልም። በቃ እኔ ከእህትሽ መሆኑን ነው ወይስ እንደው ከሌላ ሴት መሆኑ? አንደኛ አልተነገረኝም። ትዳር በትዳር ነው። ይሄ ዝሙት ነው የሚባለው። ቢያንስ አሁን አሉ እኮ ለምሳሌ እኔ መውለድ ካልቻልኩ ተመካከረን እናሱ ሌላ የወለደ ልጅ መጥቶ ማሳደግ እንችላለን። ካመንኩበትም ደግሞ ሌላ ቦታ ሄዶ ወልዶ አመቶ እኔ እንዳሳድግበት። ሆነም ቀረ ይሄ ነገር የሚሆነው በውይይት ነው፣ በንግግር ነው። እንዳልኩ ነው። እኔ እና እሱ ጋር ምንም ችግር የለም። ረጅም ዓመት በትዳር የኖርን ምንም የምንደባበቀው ነገር የለም። ስለዚህ እውነት ይሄ ስሜትም እንዳለው አውቃለሁ፣ ልጅም ፍላጎት እንዳለው አውቃለሁ። ግን ጀስት መጥቶ በቃ ሳራ እንዲህ ቢሆን እንዲህ ነው፣ ዳዊት እንዲህ ቢሆን እንዲህ ነው ብለን አብራርተን ተስማምተንበት ሲሆን እኔም አይምሮዬን አያመኝም። ከእህቴ ግን ያመኛል። አንደኛ ከእህቴ ያመኛል፣ ሁለተኛ ያልሰማሁት ነው፣ ከጀርባ ነው። ሶስተኛ እኔ እሷን አምኜ ቤቴን ሰጥቼ ከባሌ ጋር አቀራርቤ ያቀራረብኳት እኮ ባሌን እንድታግዝ ቤቱ እንዳይዘጋ። ያ ወንድ ልጅ ቤት ቀና ደፋ አይልም አይደለ? እኔ ፊልድ ወጥቼ በምሰራበት ሳለ እንደኔ ሆና እንድታረግ ነው እንጂ በላይ ላይ እንድሸረሙት ወይም ዝሙት እንድታረግብኝ አይደለም። ስለዚህ እውነት ያመኛል። ካልሆነም ደግሞ እሷን ይቀርታልና አይምሮ ንጹህ ይሆንልኛል። ለዛም ነው የጠራው። ገብቶኛል። እኔን ለምን እንደጠየቅሽ ተረድተሽኛል ብዬ አስባለሁ። ምክንያቱም ከሆነ ቅድመ ዝግጅት ማድረግ አለበች በአይምሮች ማለት ነው። ከሆነ ምን ልታደርግ ትችላለች፣ ካልሆነ ደግሞ አሁን እንዳልችው ነው። ስለዚህ ከባድ ነገር ነው እውነት ለመናገር። እኔ በእውነት ያመኛል፣ አልቀበልም። በዛ ላይ ደግሞ የቤተሰብ መሀል ምናምን መሆኑ አሁን ጓደኛ ወይንም ደግሞ የሩቅ ሰው ምናምን ቢሆን የስራ ባልደረባ አይነት ነገር ቢሆን ቀላል አይደለም። ግን የቤተሰብን ያህል ወይም ደግሞ ያው የታናሽ እህትን ያህል አይሆንም ስሜቱ። ይህን ምልሽ ማለት ሆነ ቢባል ራሱ ነው። ካልሆነ ሰዩ ነው እንዳልሽው። እሱም ቢሆን ከባድ ነው እንዳልኩ ነው። እኔ በቃ አይምሮን የሚያምነውና የምፈልገው ምንድነው ተነጋግረን ቢችል እሱ ወልዶ ልጅ ይዞ መጥቶ አብረን እንድናሳድግ እኔ እናቱ እሱ አባቱ ነው አምኜበት ነው። አሁንም ቢሆን ያመኛል። እኔ እንደዚህ ሆኖ ከመጣና በጀርቤ አድርገው ከሆነ እኔ አልፈልገውም። አሁንም ቢሆን ለአንተ ነገር እኔ የሚደረገው ማድረግ ነው የምፈልገው። በፍጹም እኮ አሁን እውነት ለመናገር እንደዚህ ነገር ሆኖ ከሆነ እንዳልሽው ያንቺ ፈቃደኝነት የለም። ሁለተኛ ደግሞ የተለያያችሁ ወይንም ደግሞ ህጋዊ ፍቺ የለም። ስለዚህ ያው ትዳር ላይ ትዳር ነው የሚያስጠይቅ ነገር ነው። ይበልጥ ደግሞ ከቤተሰብ ከምታውቂው ሰው ወይንም ደግሞ ከስጋ ዘመድ መሆኑ ደግሞ ይበልጥ እንትኑን ያከብደዋል። እና ምን ልናደርግ እንችላለን መሰለሽ? አሁን እህትሽን አግኝተን ወይንም ደግሞ መምጣት ካለባትም እዚህ መታ ማውራት የምንችለው እሷ ጋር ነው ትክክለኛውን ነገር ልናገኝ የምንችለው። ተረተሽኛል። 5 ዓመት ቀላል አይደለም። 5 ዓመት ሙሉ ትምህርት ቤት ነው በቃ ተማሪ ነው። ሁለተኛ ኬጂ ተማሪ ሆኗል ልጁ እኮ አስቢው ማለት ይሄ ሁሉ ዓመት አንቺ ደግሞ አይምሮሽ ውስጥ ጥያቄ እየፈጠረ እየተመላለሰ ከባድ ነው። በተለይ የአይምሮ ጥያቄ እንዲህ በትዳር መሀል በቤተሰብ መሀል የሚመጡ ጥያቄዎች ጭራሽ ሰላም ማለት ማግኘት አንችልም። በቃ በጣም ከባድ ነው እና ከዛ አንጻር ስለሆነ ነው እና እንዳልኩሽ እሷን ማግኘት አለብን። እሷ ጋር ነው ትክክለኛውን ነገር ልታገኝ ይችላል። ምናልባት ይሄ ሰው ባለቤቶች ባይሆን ራሱ ከሌላ ወለደች ቢባል ወይ አስፈራርቷት ሊሆን ይችላል
እሷ ወይ ደግሞ እናንተ የምታውቁት ሰው ሊሆን ይችላል። ከሱ ወልዳ እንዴት ከሱ ወለድኩ ብዬ እናገራለሁ ብላም ሊሆን ይችላል መደበቅ የፈለገችው። የራሷ የሆነ ምክንያት አላት። ተረተሽኛል። ከዛ አንጻር ነው እና እሱን አግባብተን ብንጠይቃት ብናውራት። እኔ እንድትጠየቅ ነው ፈቃደኛ መሆን የፈለግኩትም እንደዛ ነው። ስለዚህ ትጠሪያታለሽ? ደውለሽ? ደውዬ ልጥራትና አንተ በምታግባባት እንትን አግባብተህ እኔ ባለውበት እውነቱ ይውጣና እኔ ሰላም ላግኝ። እውነት እኔ በእግዚአብሔር ነው የምለው። እኔ 5 ዓመት ሙሉ አመመኝ። እንዲህ በጣም ነው የሚያማው። እኔ ራሱ አሁን 5 እንደዚህ አይነት ጥያቄ ሆኖ 5 ዓመት በጣም እኔ አሁን ልትቀየመኝም ላትቀየመኝም እህቴንም ላጣ እችላለሁ። ዝም ብዬ ጠርጥሬም ላይሆንም ይችላል። እሷንም ድንገት ደግሞ ወደፊት እውነት አባቷ ተገኝቶ ወይም እሱ ሳይሆን ቀርቶ እውነት ሌላ አባቱን እሷንም አይምሯን ላሳማት ልችል ይሆናል። ግን በቃ እውነት መውጣት አለበት። ትረዳሻለች ብዬ አስባለሁ። እኔ ብትረዳኝም ባትረዳኝም ብትቀየመኝም እስቲ እሷን ደውለን እንጥራትና እስቲ የውስጧን አብራርታ ታውራልኝ። አሁን ምንም ተደባብቀን አናውቅም ብያለሁ። አሁን የእሷም አለማውራት ነው እየታመምኩ የመጣሁት። እውነትን አውርታ ቢሆን ኑሮ አንተ ጋርም ላልደርስ እችላለሁ፣ እዛው ያልቃል እንፈታው ነበር። ስለዚህ እሷ አሁን ልታወራልኝና ልትቀርበኝ ስላልቻለች የበፊቱ እህቴ የበፊቱ ሜላት ስላልሆነችብኝ በደንብ አብራርታ አውርታ እውነቱ ይውጣና ከማን ይሁን ምን ይሁን እኔ ችግር የለም። ከሌላ ከሆነ እኔ እረዳታለሁ። እሱም እንዳልኩ ዳዊት ምንም ችግር የለበትም፣ ልጅም ስለሚወድ እውነት ከእሷ ይሁን እንጂ እኛ እንደ ዱራችን ነው የምንሆነው። ልጁንም እናሳድጋለን፣ ችግር የለብንም። ግን እውነት ይውጣ በቃ። እውነት እስከ መቼ ተደብቃ? 5 ዓመት ሙሉ ተደብቃለች። ከማን ይሁን ከምን ከዳዊት ይሁን ከሌላ ይሁን ከማን ይሁን የታወቀ ነገር የለም። እኔም የተሳሳተ ሀሳብ አስቤም ሊሆን ይችላል፣ እውነትንም አስቤ ሊሆን ይችላል። ቅድም እንዳልኩ ግን መጽዳት አለበት። ዛሬ ሜላት ተደውላ ጠርቻት ሜላትን በአንተ ፊት አውርተን ከዛ እሱም ከመጣ አሳየው። አሁን የለም እሱ በእውነት ለመናገር ስራ ነው። መምጣት ካለበት እንደውላለን። መምጣት ከሌለበት ደግሞ አንተ ባለበት ሁለታችን አንተ እንድትፈታለን። ደስ ይለኛል። መደወል ከቻለ ትደውይላትና እንትን ትያለሽ እና አይመስልም? እንደዛ ብናደርግ ቀላል ጉዳይ አይደለም። ስልክ ላምጣና ልደውልልሽ። እሺ ሜላት እንኳን ደህና መጣሽ። በሰላም ነው። ያው አንዳንድ ነገሮችን እንደ ቤተሰብ እናውራ በሚል ነው ከሳራ ጋር የተወሰነ ቆይታ አድርገን ነበረ እና ያው እሷ ጋር አንዳንድ ጥያቄዎች ስላሉ ከዛ አንፃር ያው እንዳልኩሽ ነው። እኔ ጋዜጠኛ ነኝ ብዬሻለሁ። ስለዚህ ያው ጋዜጠኛና ካሜራ ደግሞ የሚለያይ ጉዳዮች አይደሉም፣ አብሮ ነው። አይ እሷ ምን ገጥሟት ነው እዚህ ነው ያህል ነው እዚህ ድረስ ምን ሆነሽ ነው? አይ ከአንቺ ጋር ለማውራት ፈልጌ እሱ የሚነግርሽ ነገር አለ፣ የሚጠይቅሽ ጥያቄ አለ። 5 ዓመት ሙሉ አንቄ ያዝኩት ጥያቄ አለ። በቃ ዛሬ እውነትን ማወቅ እፈልጋለሁ። እንዴ ታረለኝ አንግሪኝ እንዴ አንቺ 5 ዓመት ሙሉ ተለይቼሻለሁ እንዴ? አንቺ ምንም እንደነገኝ ያልቻልሽው ሚስጥር አለ እና እሱን ዛሬ ጠራሁት። ያንቺ የኔ የማን ሚስጥር? የሁለታችን። ጠራሽ? ሁለታችንም ጋር ያለ ሚስጥር ነው። የታወቅሽው እሱ ቤተሰብ ነው። ሰው ከኔ በልጦ ከእናትሽ ልጅ። አንቺማ እምቢ አልሽ እኮ። በቃ ጥያቄውን አቀርብልሻለሁ፣ የምጠይቅሽን ጥያቄ አትመልሽልኝም። ምንድን ነው እልሻለሁ። ያን ጥያቄ ደግሞ የመለሽልኝ ስላልሆነ እስቲ ዛሬ እሱ ባለበት እስኪ ምንድን ነው ጥያቄ የምናወራ እዚህን ያህል የሚያደርሰን ነገር የለም። እሱ አሁን እኮ ከፍተኛ ደረጃ ደርሶ ምናምን ጉዳይ አይደለም። ግን አንቺ ልትነግሪያት ያልቻልሽው እሷ ጋር ደግሞ ጥያቄ እየፈጠረ ያለው ነገር በተለይ ደግሞ ከልጅሽ ጋር ተያይዞ ነው። እንዴ ልጅ እኮ የራሴ ነው። እሷ ግን የአባትነት ጥያቄው ነው ወይ? ምን አገባ እንዴ? ስንት ጊዜ ነገርኩሽ እንዴ? እኔ ለወለድኩትኝ እኔ ተሰቃይቼ ላሳደግኩት አንቺ ነው ስላገሽኝ ስላበላሹ ልጄን ተሰምቶሽ ነው? ማወቅ አለብኝ አባቱ ማን ነው የሚለው። ምን አስጨነቀሽ? እኔ ለወለድኩት አምጪ ስንት ወር ተሸክሜ ላሳደግኩት ልጅ አባቱ ያላሳሰረኝ አንቺ ምን አገባሽ? ማወቅ አለብኝ እኔ አይደለም። ይኸውልሽ አሁን እሷ እኮ በሌላ ነገር አይደለም ነገ ልጅም እኔም እንደዚህ አስቤው አላውቅም። ነው እንደዛ። ይኸውልሽ አንዲ ተረጋጊና ላስረዳሽ ትክክለኛውን ነገር። ነገ የአባትነት ጥያቄ ይመጣል ልጁ ጋር እኮ እኔን እኮ ነው የሚጠይቀው። እህቱና አክስቱን ሄዶ አይጠይቃትም እኮ መጠየቁ አይቀርም እኮ። አንቺ አልነግርም ብትይ እንግዲህ ያሳደገችውን አይደለም። ስለዚህ አክስቴ የምታውቂው ነገር አለ፣ የምታውቂው ነገር አለ ወይ ሊል ይችላል። አይ ነገ እስከ መጨረሻው የልጅ አድጎ ነገ እኔ ላይ ኃላፊነት ይመጣል ብላ አስባ ነው እንጂ እሱ አይደለም። እኔ ወለድኩት እያለሁ እኔ አሁን እኮ አለሽ መንገድ ያለብኝ እኮ እኔ ነኝ መጀመሪያ እኮ። አሁን በዛ ላይ ደግሞ እርግዝና ከመፈጠሩ በፊት በጣም ግልጽ ሁሉንም ነገር በጣም የምታወሩ ሰዎች ናቸው። ከኋላ መደባበቁ ለምን መጣ?
ሁለተኛ ይሄ አባት ኃላፊነት አለበት። ብቻሽን የማሳደግ ግዴታ የለብሽም። አባት እስከ የኔ ነው። ለዛ እሺ አሁን ለሷ መስማት ስለሌለባት ጸጥ ብያታለሁ። በቃ ለምን ማወቅ አለብኛ? ለምን መስማት የሌለብኝ? በዛ ላይ ታላቅሽ ያለ አባት ልጅ የሚያሳድግ ሊኖርሻ፣ ግን ቢያንስ አባቱ ከሌ ነው ሊባል ይችላል። አንቻው አባቱ ከሌ ነው ማለት ለምን ለሷ መናገር ያለ አባቱ እኮ አይፈጠርም ልጅ ግዴታ። እሱ ግልጽ ነው። ግን ያለ እሷ ማነው ለሷ መናገሩ ምን ከበደሽ ነው? በቃ ማውቃ አንድ ቀን ማውቃ አይቀርም። በቃ ልጄን ራሴ ችዬ እያሳደግኩ ነው። አዎ እኔ ገና ትምህርቴን አልጨረስኩም። በእርግጥ እሷ ጋር ነው ያለሁት። ግን ቢሆንም በቃ አንድ ቀን እንደምነግራት ተስፋ ማድረግ አለባት አይደል እንዴ? አንድ ቀን ማውቃ መቼ 5 ዓመት ሆነው አይደለም? ቢያንስ ይሄንን ራሱ ጠይቀኛለሽ። በእርግጥ አባቱ ማን ነው ምናምን ትለኛለሽ፣ እንደማንኛውም ሰው ማለት ነው። ግድ ነው እንኳን እሷ የውጭ ሰው ከማን የወለደችው ምናምን ይላሉ እኮ። እኔ ይሄን ሳያሳመመኝ ቀርቶ አይደለም፣ ግን እሱ አልፋ ተርፋ እናንተን እስከመጥራት ድረስ የዚህን ያህል ምንድን ነው እኮ 5 ዓመት ሙሉ ይሄን እኛ የተጠራንበት እንትን ምክንያት ሌላ ትልቅ ችግር ተፈጥሮ ወይንም ደግሞ ትልቅ ጉዳይ ሆኖ አይደለም። የቤተሰብ ጉዳዮችን ለማስተካከል ያለብን ነገሮች እንዲህ በማነጋገር ስለምናስተካከል አይታ ነው እንጂ ሌላ የተፈጠረ ነገር ሆኖ አይደለም። አንድ እሱ ነው። ሁለተኛ እሷ እንደነገረችኝ ከሆነ በተደጋጋሚ ከባለቤቷ ጋር እንደምትታይ ነግራኛለች። ከዳዊት ጋር እና ቆይ አይደለም፣ ቆይ አዳምጪኝ። እየጠረጠረችኝ ነው እንደዛ እንዴ? እኔ ምን አልኩ አሁን? እኮ እሷ አባባሏ ለእናንተ እየነገራችሁን አንተ ምን ነግረኝ? አንተ ዳዊትን አታውቅም? አዎ አላውቅም። እና ታዲያ አምጥታኝ በተገረድኩላት ነው? ኖ እንደዛ አይደለም እኮ። አሁን ምን አልኩሽ? መጀመሪያ ሰማኝ። እሷ ሲጀመር ስራዋ ፊልድ ነው አብዛኛውን ጊዜ ማለት ነው። እኔ ከትምህርት ቤት መጥቼ ቤቴ እኮ እናት አባቶቼ ጋር እኮ መቀመጥ እችላለሁ። ግን ታላቅ እህቴ ናት ብዬ መጥቼ ለሱ እንትን በይለት፣ ምግብ አብስይለት፣ ወጥ ስሪለት እንደዚህ ትለኝ እሺ እላለሁ። እየጠረጠረችኝ ከሆነ ግልጽ ነገረኝና እሄዳለሁ። ምንም ነው ይሄ እኮ መጠራጠር ጉዳይ አይደለም። ታዲያ ምንድነው እንዴ? ዳዊት የምትለው ታዲያ የእሷ ባል እንጂ እኔ ባል ነው እንዴ? ባሌ ለምንድን ነው በተደጋጋሚ ካፌ የምትታይ? እንዴ ታዲያ ለምን ምን እኔ ነገርኩሽ እኮ አገልጋዩ በይም በቃ እኔ ብር ስላልጠየኳቸው አገልጋዩ እኔ እንደዚህ አስቤም አላውቅም። በእርግጥ የእውነት እንደዚህ አስቤ እንደ እናቴ ቤት ነው፣ ታላቄ ናት ሁሉ ነገር። ግን በቃ አይዞሽ እንዳይከፋሽ እያለ አንዳንዴ ይጋብዘኛል። ምንም ማለት አይደለም በቃ እንጂ ከዚህ ውጭ ሲጀመር ማለት ያየ ሰው ነው የነገራት ለእሷ ማለት ምንም በቃ ባለቤቱ ታናሽ ስለሆንኩ እዚህ ቤት ውስጥ ደግሞ ልጅ የለም ማንም የለም ብቻችን። እንደውም እኔ አሁን በጣም መቀራረብ የጀመርነው ልጅ ከወለድኩ በኋላ ስለሆነ እሱ ልጅ ስለሌላቸው ምናልባት ለዛ ነው ጥርጣሬ የመጣው። አሁን ጥያቄ እውነት ለመናገር አንደኛ ልጁንም ለየት አድርጎ ነው የሚያየው። በመቀጠል ውጭ ትታያላችሁ ይባላል። ሶስተኛ ቤት ውስጥ ከኔ ይበልጥ ለአንቺ ትኩረት እየተሰጠ ነው። ብቻ እኔ ራሱ ዳዊትን ሳልፈልገው ጥርጣሬ ውስጥ ገብቻለሁ። እውነት ለመናገር በቃ እውነቱ ይውጣ። ጠርጥረሻል። ጎበዝ፣ እውነቱ ይውጣ። ጎበዝ፣ ምንም ችግር የለውም ያለውን ነገር። አሁን እሷ ጋር ጥርጣሬ ነው። ከተሳሳተችም በዚህ አዳምጪኝ፣ በዚህ መንገድ ተሳስተሻል፣ ይሄ እኔና እሱ መሀል ያለው ጉዳይ ይሄ ነው ብለሽ አስረጅን። የሆነ ያለ ነገር ካለ ብቻ አሁን ትክክለኛው ነገር ማግኘት የምንችለው አንቺ ጋር ነው። እየደገምኩልሽ አይደለም እኮ እሷ እስከዛሬ ድረስ ጥያቄ ፈጥሮባታል እኮ እንዳትልሽ። አይምሮዋን ከጥርጣሬ ነፃ ማድረግ የምችይው እኮ አንቺ ነሽ። ያለውን ነገር እውነታውን በመናገር አሁን የስራ መቀመጥ ያለ መቀመጥ ጉዳይ አይደለም። እሷ መውለድ እንደማችል ነግራኛለች። ያ ደግሞ የተፈጥሮ ጉዳይ ነው፣ የፈጣሪ ስራ ነው። ምንም ማድረግ አይቻልም። ቤቱ ስለሆነች ነው ቤቱ ስለሆነች። እሺ ባትቀመጥስ ምን ሊፈጠር ይችላል? ብትቀመጥ ምን ሊፈጠር ይችላል? እኔ ምን አውቃለሁ። አሁን ስራዋን ትታ መቀመጥ አይደለም ነው፣ ስራዋን ትታ መቀመጥ ነው አልሽኝ። የልጅ አባት ሳይሆን ያጠረጠራት የባሏ ጉዳይ ነው አይደለም። ስራዋን ትታ መቀመጥ ነው አልሽኝ። ባሏን መጠበቅ ነው ታዲያ። ስለዚህ ባሏ የተለየ እንቅስቃሴ ያለው ማለት ነው አይደለም? ሳይሆን ነው አለው ማለት ነው አይደለም? እና ታዲያ ሳይሆን እሷ የዚህን ያህል የሚያሳምማትና ሚዲያ ድረስ የሚያደርሳት ጉዳይ ከሆነ ማለት አሁን የእሱ ጥርጣሬ አሁን የባሏ የትዳሯ ሁኔታ ሆኖባት እንጂ እውነት የኔ የልጅ አባት አይደለም። የዚህን ያህል ቦታ ሰጥቷት እዚህ ደረጃ ድረስ ነው ይሄን ነገር ያደረሰችው። እኔ አሳስበኝ አንቺና የሱ ጉዳይ ነው በቃ። ዳዊትን ብቻ መጠርጠር አይደለም። ዳዊት እኮ ውጭም ከሌላም ሰው ጋር ሊጠረጠር ወይም ታየ ሊባል፣ ግን በተደጋጋሚ የሚታየው ከእህትሽ ጋር ነው። ምንድን ነው ንቂ እስከምባል ድረስ ማለት ነው። አምኛችሁ ነው አምኜሽ ነው። በመቀጠል ቤት ውስጥ በምታደርጉት ነገር አጓጉል ነገር አለ፣ ልፍ ያለ ቃል መመላለስ አለ፣ ልጁን መንሰብሰፍ አለ። ለምን በቃ እውነት የዳዊት ከሆነ ንገሪኝ።
አይደለ? አዎ እስከ መቼ? ለዚህም ነው እኔ ወንድሜን ጠርቼ እውነት ይውጣ ያልኩት። ስለዚህ ቤት ውስጥም እንዳለችው የተለያየ እንቅስቃሴ አለ። ምን አይነት እንዳልኩሽ ነው። ልፍ ያለ ቃላት ሰንዘር መቀላለድ አለ። ምን አለ እሱ ነገር? ለምን ጭራሽ አንቺ አሁን 100% እየጠረጠርሽ ነው ያለሽው? አሁን መቶ አይደለም ሙሉ በሙሉ አይ ተረጋጊ። ሜላት ነው እንደሱ አይደለም። ወደ ልቀቂኝ በቃ እውነት ይውጣ በቃ። መሳማቶች አምቄ የተቀመጥኩት እውነት ይውጣ ዛሬ እና የምትሄጂበት የለም። ቁጭ በይ። ምን ነው የሚወጣው? ምን ነው የሚወጣው? በእነሱ ነው ታሶቹ። አንቺ ጭራሽ ይኸውልሽ እሷን በሰላም እያወራችሽ ምንም በተረጋግተሽ ልታወሪ አልቻልሽም። እኔም እየጠየቅኩሽ ነው። ነገርኳት እኮ አያገባችሁም ስለኔ አባት አልኳት። አሁን እኮ ጭራሽ ጠርጥሬሻለሁ። በቃ ጭራሽ ምልክቶች ሁሉ ትነግረኛለች። አንዴ እኮ ያየችውና ጥሩ ስለዚህ በቃ ምንም ማውራት አልፈልግም። በቃ ከእናንተ ጋር እሺ እኮ እህትሽ ናት አይደለ? አንድ ቁጭ በይና አንድ ሁለት ጥያቄ ጠይቅሻለሁ ትሄጃለሽ። ምንድን ነው እንደዚህ ነገተታ? አይደለም እኮ ምንም ይሄው የሚያናድድ ነገር የለም እኮ። እሷ ጋር አእምሮዋ ላይ የሆነ ነገር ተፈጠረ። ከዛ ያን ነገር እኮ ማጽዳት ያለብሽ ነው። አንተ እስኪ በእኔ ቦታ ሆነ ይኸው ልክ ነሽ። ሊከብድ ይችላል ግን ይኸውልሽ ሊከብድ ይችላል። የዛን ሰው ጥያቄ መመለስ ከቻልኩ መልሳለሁ። ተግባባን? ስለዚህ አሁን እሷ እየጠረጠረች ያለችው ነገር ስህተት ነው እያልሽኛል። ስለዚህ ይኸውልሽ የልጅሽን አባት በትክክለኛ መንገድ ምናልባትም የልጅሽ አባት ያለሽ ነገር ያስፈራራሽ ነገሮች ምናምን ካሉ እኛ የህግ ሰዎች ነን፣ እናግዝሻለን። እሱም መጠየቅ ያለበትን ወይንም ደግሞ እንደ አባት ኃላፊነት መወጣት ያለበትን ነገር እንዲወጣ እናደርጋለን። ለሰው እንዳትናገሪ ለማንም እንዳትነፍሽ ምናምን ብሎሽ ከሆነ ተግባባን። እንደዚህ አይነት ነገር ካለ ንገሪና ሰውየውን አግኝተን የሚሆነውን እናድርግ። ይሄ ከዳዊት ጋር ወይንም ደግሞ ከእህትሽ ባል ጋር ማያገናኘው ነገር ካለ የሚያገናኘው አይነት ነገር ካለ ትክክለኛውን ነገር ንገሪ። ካልሆነ ደግሞ ወደ ቀጣይ እርምጃ መሄድ ካለብን እንሂድ። እኔም ሊወቃው በቃ ገብቶሻል? ምን ማለት ነው እርምጃ እኮ ማድረግ ምናልባትም ልጁ መመርመር ካለበትም ይመረመራል። የዲኤንኤ መመርመር ካለበት ይመረመራል። እኔም ማወቅ የምፈልገው እንደዛ ነው። እውነት ለመናገር ከሆነ እውነት አንቺ ዳዊት ልጅ አይደለም ብለሽ 100% እኔ እውነት በቃ እውነት ለመናገር ሜላ ጠርጥሬሻለሁ። በቃ እንቁጭ ልንገርሽ ጠርጥሬሻለሁ። ልጁም የዳዊት ነው ብዬ አምኛለሁ። ስለዚህ መጠየቅ ባለባት ልክ ትጠይቃለች። መታወቅ ያለበት ነገር ሁሉ ይታወቃል። ልጁም እንዳልኩሽ ይመረመራል። ማነው እስቲ እናያለን የሚያስመረምረው? ለምን አይመረመርም? እውነት አንቺ ከዳዊት ካልሆነ እኮ ይመርመር። ምኑ ከበደሽ? በቃ እኔ ምን አስፈራሽ እኮ አሁን እኮ ምንድን ነው ያስፈራሽ ነገር? እንዳልኩሽ ምንድን ነው በቃ እኔ ምንም ይኸውልሽ ምን ያስፈራራሽ ነገር አለ ወይንም ደግሞ ሌላ ታሪክ ካለ ንገሪንና እንቀበል። የልጅን አባት ብነግራ በኋላ እሷ አንገቷ የምትደፋበት እኔም እንደዛ ማዝንበት ምንድን ነው የሚያስደፋው ነገር? እዚህ ሀገር ስለሌለ መናገርም አልፈልግም። በቃ ይሄ ነው። አንቺ ያልሻት ነገር አለ ስለ አባቷ ልጅ? በፍጹም ብነግራት እሷ አሁን እንደምታዘን እርግጠኛ አንገቷ እንደምትደፋ። አባቱ ማን መሆኑን ካወቅኩ ለምን አዝናለሁ? እኔ ከዳዊት አይሁን እንጂ ምንም ችግር የለም። እኔ ምንም ላዝንበት እንዲሁም ወረዳሻለሁ። የለም እዚህ ሀገር ለምን እኮ ባይኖር የሚታወቅ ማን ነው? ለዚህ ነው እከሌ ነው ምናምን የሚባል ነገር ነው። እሺ ዲኤንኤ ይመርመርልኝ። እኔ አይመረመር ለምን በቃ አይመር ነገርኩሽ እኮ ይኸው ነገርኩሽ እኮ ፍንጭ ሰጥቶሽ አይደል? በቃ የለም እዚህ ሀገር የለም። እዚህ ሀገር ውስጥ ስለሌለ መናገር አልፈልግም። ከሀገር ውጭ መሆኑ ታዲያ እንዳትናገረኝ ያደርገው ምክንያት ምንድን ነው? በቃ ስለማይታወቅ ማንነቱን ልጁን ስታውቀው ድንገት ከሱ ለምናምን ይኸውልሽ ከሱ ቤተሰብ ስለሚያውቅ ይቅርብኝ። ቤተሰብ ስለሚያውቅ አይዘው የሰፈር ሰው ስለሆነ የሰፈር ሰው ማለት የእናንተ ተወላችሁ ያደረጋችሁበት ነው ወይስ የምትኖሩበት? የት አካባቢ በቃ ስለሆነ ምንም ስለዚህ ከሱ ምናምን ነው እንዳታምን አንተ እርግጠኛ ነኝ ውሸት አባባል ነው። ስለዚህ አንተ ከውጭ ነው የለም የምትለው ከሆነ ለምንድን ነው ከዳዊት ጋር ባቡን ነገር የሚያሳዩኝ? ለምንድን ነው እስካፌ የሚሄዱት? እኔ ከባሌ ጋር ያልሄድኩኝን ያልተዝናናት እሷ እና እሱ የሚታዩብኝ ለምንድን ነው? በቃ እውነት ውጣ ብያለሁ እኮ ልጁ እሱ እንዳባት የሚለው ለምንድን ነው? የእሷ ታናሽ ስለሆንኩና እኔ ስለማገለግለው ስለሚያቀርበኝ ነው አብዛኛውን ጊዜ ከኔ ጋር አይደለም። እና እሷ ደግሞ ህጋዊ ባለቤቱ ናት። ብትሆንም እሷ ፊልድ ናት አልኩህ እኮ ባለችበት ሰዓት ላይ እንደዚህ አይነት ጊዜ ነበራችሁ? እሱ ሂድና ዝናናት አልለው እንግዲህ ሜላት
አሁን እኔ እንደምረዳ ከሆነ ነገሮችን ለመሸፋፈን እየሞከርሽ ነው። ኧረ እኔ ምንም የሸፋንኩት ነገር የለም እኮ። እሺ ዛሬ አይደለም ከሀገር ውጭ ነው አልሽኝ። ከሀገር ነው ያለኔ ፈቃድ ዲኔ ማስቀመጥ አትችሉም ሲጀመር ከሀገር ውጭ ነው አይደል ያልሽኝ? ዛሬ 5 ዓመት ሙሉ ሳትነግሪያት ዛሬ እንዴት ለመናገር ፈለግሽ? ታነግሪያለሽ እስከዛሬ ይፈልጠኛ ስላለች እኮ ነው እኮ። ታዲያ ከዚህ በፊት ይሄ ዛሬ ያነሳችው ጥያቄ አይደለም አይደል? 5 ዓመት ሙሉ የተነሳ ነው። እስከዛሬ ለምን አልነገርሽም? የዚህን ያህል ይሰማታል ብዬ አላሰብኩም። በቃ በተደጋጋሚ ስታነሳ ይኸውልሽ 5 ቀን አላልኩሽም ወይ 5 ወር አላልኩሽም። 5 ዓመት ሙሉ በተደጋጋሚ ስታነሳ ያልነገርሽ ዛሬ እንዴት ነው ከሀገር ውጭ ነው አባቱ የሰፈር ሰው ነው ብለሽ ለመናገር እየፈለግሽው? ለምን ዛሬኛ እኔ ስለጠየቅኩሽ አንተ ውሸት ነው ቢሆንም እሷ ለምን አልነገርሻትም ነው አሁን ጥያቄ። ቦታን ያላወኩም የዚህን ያህል እኔ አሁን እንዴት አወቅሽ ታዲያ? ውጭ መሆኑ አሁን አንተ ፊት የምታወራውን አሰማ አይደለም። አሁን ነው ምንድን ነው ያልሽኝ? አሁን ውጭ መሆኑን አላወቅኩም አልሽ። አሁን ደግሞ እንዴት አወቅሽ? አላወቅኩም ነበር አልሽ። አሁን እንዴት አወቅሽ? ሰማሁ። ሁሉ ነገር እኮ መንገር አይጠበቅም። እሺ መቼ ነው የሰማሽው? ዛሬ አይደለም መቼ? ሰሞኑን ለምን አልነገርሻትም እንዴ? በቃ ለምን አልነገርሻትም? የለም ብዬ ስለ እንትን ስላልኳት እኮ አይ ተገኘ ተብሎ ይነገራል። ከዛስ ማን ይመጣል? ይሁናን መናገር ካለብሽ ትናገሪያለሽ። ዛሬ ሰምተሽ እኔ ስለጠየቅኩሽ ዛሬ የምትነግሪ ጉዳይ አይደለም። አራጨቀኝ በእናትህ አንተ በቃ እንዴ በቃ ተናገርኳችሁ። ይሄ ነው ያለው። ምን አስደበቀሽ? አንተ ከዳዊት ካልሆነ ይሄ ልጅ ይመርመር። አዎ እኮ የሚሰማትን ነው አንተን እያለች ያለችው። ገባኝ እኮ እኔ ግን በቃ ነገርኳት። ደግሞ በቃ አሁን እኮ ደግሞ ሌላ ፍንጭ ሰጧት አይደል? እዚህ እንዳልሆነ ነገርኳት እኮ። ለምን አይደለም ነው ፍንጭ መስጠት አይደለም እኮ አይደለም። ዋና ጉዳይ እኮ ፍንጭ የመስጠት ጉዳይ አይደለም። ይሄ ትዳር ነው፣ ህይወት ነው። አዎ ስለዚህ ፍንጭ ተሰጥቶ ወይንም አሁን ፍንጭ ስለሰጠሻት የእሷ ጥያቄ ይመለሳል ማለት አይደለም። እኔ እንደኔ አይደለም ነው እንደዛ አይደለም። እንደኔ ልንገርሽ ከ5 ዓመት በኋላ ዛሬ የሆነ ሰው መጥቶ ስለጠየቀሽ መናገርሽ የባሰ ጥያቄ ይፈጥርብኛል። እንደኔ 5 ዓመት ሙሉ ደበቀች ዛሬ ስትናገሪ ለእኔ 5 ዓመት ሙሉ ለምን ደበቀች የሚለው ነገር ደግሞ ዛሬ ለምን መናገር ፈለገች የሚለው ጥያቄ ይፈጥራል። በቃ ታናፋ ስለሆንኩኝ ሳልነግራቸው እርግዝና ስለተፈጠረ ነገር እርግዝና አሁን አይደለም ያረገሽው እኮ ልጁ እኮ ኦልሬዲ ትምህርት ቤት ነው። አውቃለሁ እንዴ ምን ጨርሽ? አውቃለሁ 5 ዓመት እንደሆነው አውቃለሁ። እና ታዲያ ዛሬ ምንም አይደለም እኮ ይኸውልሽ፣ የእሱ ባለቤት ልጅሽ አባት የሰፈር ሰውም ሆነ ማንም ምንም ችግር የለም። ማንም እኮ ጎረቤት ለጎረቤት ጋር ተዋደ ምናምን እንዴት እንደዚህ ወለሽ እንዴት እኛ አንገታቸው ያስነካሽ አንተ መስጂድ ታጨርሽ ብዙ ነገር ይመጣል። እንደዛ የሚባል ነገር አንስተሽ ታውቂያለሽ? ወይንም ሰፈር ውስጥ ደግሞ ከእንደዚህ አይነት ሰው ጋር እንዳትታይ ብለሽ ታውቂያለሽ? አይደለም ከዚህ በፊት ብለሻታል። አንቺ እኮ የሆነ ነገር ብታሳይሽ ነው ይሄን ነገር ተሰምቶሽ እንዳልኩ ነው። በጣም ነው እና እሷ የምንቀራረበው። እሷ የምትፈልገው ወላውላ ከሪ ጣበሰኝ ሁላ ብላ ትነግረኛል። በጣም ነው የምንቀራረበው ብያለሁ። እርግዝና ብቻ ነው የተደበቀችብኝ እንጂ ዛሬ እኮ ትምህርት ቤት ስንሄድ ከከሪ ጋር እንደዚህ ያለኝ ሻይ ቡና አልኩኝ እኮ። ታዲያ አሁን እኛው ዋናውን ነገር መደበቁ ለምን አስፈልግ? መደበቅ ያለበት እንደውም ይደበቃል እኮ በቃ አባቱ ስለሌለ ያስደበቀ እስከመች የሆነ ነገር መስመር እስከሚይዝ ድረስ ልደብቂ ትችላለሽ። አዎ ግን 5 ዓመት ሙሉ ጭራሽ አይደበቅም። አንተ ትቀበላለህ ይሄንን ሀሳብ? ማለት ዛሬ ደግሞ ለምን ለመናገር ፈለገች? ስለዚህ ትክክለኛ ነገር አለ። ሰው ስላስገደደው የሆነ ሰው የሚናገረው እኮ ትክክለኛ ነገር አይደለም። ያን ነገር ልለፈው ከተውኝ በሚል ነው። ግልጹን ስነግርሽ ደግሞ ትክክለኛው ነገር እስከሚታወቅ ድረስ እኛ አንተውሽ። ሰማሽኝ? ከአሁን እንደምትውል ልጅሽን ወስደን ዲኤንኤ እናስመረምራለን። ትክክለኛውን ከነገርሽን እዛ ነገር ውስጥ አንገባ። ካልነገርሽ ደግሞ መመለስ ያለበት ጥያቄ ስለሆነ እንገባለን። እኔም ህግ ፍትህ ብዬ ነው የመጣሁት አንተ ጋር እንደምታውቀው ከሆነ። ስለዚህ ይሄ ልጅ ይመርመር፣ ህግ ይወቅ። ስለዚህ ሜላት አሁን እንድታስቢ ጊዜ እንስጥሽ እኮ። በትክክለኛው ነገር ትናግሪኛለሽ ወይስ ደግሞ ወደ ምርመራው ቅድም እንዳልኩሽ ወደ ቀጣዩ እርምጃ እንሂድ ወይስ እውነቱን ትነግሪኛለሽ? ንገሪኝ። እምቢ ብትይ እሷ በህግ መጠየቅ ትችላለች። እንዴት መጠየቅ ትችላለች? ይሄ ጉዳይ ይታይልኝ ማለት ትችላል። ህግ ማለት እኮ አንድ ጉዳይ እንደዚህ አይነት በህይወቴ በቤቴ እንደዚህ በዙሪያ እንደዚህ አይነት ጉዳይ አለ፣ ትክክለኛው ነገር ይታይልኝ ማለት ትችላለች። ገብቶሻል? እዛ ደረጃ ቢደረስ ይሻላል ወይንስ ደግሞ አሁን እዚሁ እንደ ቤተሰብ ብንጨርስ ይሻላል? ምርጫው አንቺ ነው። አይ አልናገርም ካልሽ
እሷ ወደምትሄደው እኔም ማገዝ ወዳለብኝ እሄዳለሁ። ስለዚህ አሁንም ምርጫው አንቺ ነው እያልኩሽ ነው። መመርመር ካለበት ይመረመራል። እኔ እኮ ቆይ የጠረጠረችው ባሏን አትይቆ እሱንም 5 ዓመት ሙሉ ጥያቄ ያቀረብኩበት እኮ እንዴ ሲጀመር ነይ ቶሎ ብለሽ ደውለሽ የጠራሽ ለዚህ ነው። አዎ በስልክ ነይ ቶሎ ተፈልገሽልሽ በቃ እውነት አይውጣ። እስከመቼም እንደዚህ መልኩ ልትቀጥሉ ነው? ታዲያ እስከመቼም ይሁን እህትነት የሚባል ነገር አለ እኮ እና እህትነታችን የምንነካው ምንም ይነካው። አሁን እሷ ጋር እኮ ያ የፈጠረው ነገር አለ። እስቲ አንቺ ካረገሽ በኋላና በፊት የነበረው እንትናችሁ አንድ ነው? ፍቅራችሁ አንድ ነው እኮ ነገርኩ እኮ። ይሄ ስሜት አልፈጠረም እኮ አይደለም። ምን የፈጠረበት ምክንያት እኮ ባለማወቅ ነው አይደለ? ግን ከሷ በላይ እኔ ተጎጂ ነኝ እኮ። ለምን ትጎጃለሽ? እሷ እኮ ሌላ ነገር አላለችም እኮ። ትክክለኛውን ነገር ንገሪና ላግዝሽ ነው አይደለ? አዎ እኮ ከኔ ያለፈ መሆን አልነበረበትም። ምን ችግር አለው እንዴ? እህትሽ እኮ ናት። ባደረለች ድረስ አምጥታ እዚህ ተጨንቄያለሁ ተጠብቤያለሁ ብላ እንደገና እኔን ደውላ ቶሎ ቤት ድረስ የሁሉ ነገር ውስጥ መግባት ምን አስፈልገው? አንቺም አልነግራልሽኝ እኮ ሁላ ደረጃ ማይደርስም ነበር። ባለሚዲያዎችን አልጠራም ግን ነገርኩሽ እኮ እውነታውን ነገርኩሽ እኮ። ከዳዊት ጋር ደግሞ ነው ውስጥ አመመኝ። እሱን እየጠየቀችው ነው እየመለሰ አይደል? ምን አለች እንዴ? አንቺ ለገዛ ብቻ ያመጣሻል። እህትሽ ነች እንዴ? ከእህትሽ ጋር ልጭራሽ እሱ እውነቱን እንዴት ከእህትሽ ጋር አለ? ግን ይሄ እሺ ሜላት፣ አሁን ለመጨረሻ ጊዜ ልጠይቅሽ፣ አስቢበት። ጊዜ ሰጥሻለሁ ብዬሻለሁ። በሰላም እንደ ቤተሰብ ጉዳዩን እንፍታ ወይንስ ደግሞ ቀጣይ ወደ መሄድ ባለብን አግባብ እንሂድ? ምርጫው አንቺ። እኔ ልጄን ማንም ሰው እኔ እንኳን ባይሌለውበት ወስዳችሁ ብታስመረምሩ ነግሬሻለሁ። አንቺ በሌለሽበት ሲጀመር አይሆንም። ምክንያቱም ህግ እንደዛ አይልም። ወደ ህግ ሲኬድ ደግሞ አሁን እንዳልሽ መልስ መስጠታችን ወደድሽም ጠላሽ አለ እንደዛ የሚባል ነገር የለም። ህግ እንደዛ አይደለም። ወደድሽ ነው መብትሽ ነው የሚባለው። አባት መታወቅ አለበት እኮ ዝም ብሎ አይደለም እኮ። እንስሳም ሲወልድ እኮ አባትና እናቱን ማወቅ አለበት እኮ። ዝም ብሎ አባት የሌለው እኮ አባቱ ሲመጣ ነው እንጂ እኔ የአባቱን ጥያቄ መልስ አልቀበልሽም። ምክንያቱም 5 ዓመት ሙሉ ደብቀኝ ዛሬ ውጭ ነው ምናምን ብለሽ ዛሬ የምትመልሽልኝ ነገር አለ። እኔ ስለመጣሁ እሱንም እኔ ስለመጣሁ አሁን ትክክለኛውን ነገር ንገሪን። ጊዜ እንስጥሽ፣ አስቢ። ምንም አስበው ነገር የለም። አንቺ ለምን እውነታውን አታወሪም? እስከዚህ ድረስ ምኑ ነው የከበደሽ? በቃ እውነቱን ንገሪና ዛሬ እውነቱን ይሁን። አዲስ ምዕራፍ፣ አዲስ ቤተሰብ እንመስረት። ልጁንም እኔ እንደ ልጄ ላሳድገው። ምኑ ከበደሽ እንዴ? በእጃችን በልተሽ ቤታችንን ኑረሽ ልጅሽንም እንደ ልጄ አይቼው ምንድን ነው የከበደሽ? በቃ እውነቱ ይውጣ ዛሬ። እኔም አልታመም። እኔ በበሽታ የሆነ ነገር በወርቅ አንቺ ደስ ይልሻል? እንደ ልጄ አይቼ ጸጸት ውስጥ አትገቢም? አንቺንም ልጅሽንም እንደ ልጄ አይቼ ነው እንግዲህ አንቺ ታናሽ ነሽ። ስለዚህ ምን በቃ እውነት ይውጣ። እውነቱን ንገሪ። ምንድን ነው? በስመ አብ ቅዱስ ምንድን ነው? ተነሽ እንዴ! ቆይ ምን ሆነሽ ነው ሜላት? ምንድን ነው? ካሜራ ነው ምንድን ነው? ወይኔ መጀመሪያ ይቅርታ አድርጊልኝ በእናትሽ። እሺ ምንድን ነው ንገሪና እስኪ። ወይኔ ምን ተፈጥሮ ነው? ጠቃሚ ሜላት ችግር እሺ ታነሽ ምንድን ነው የተፈጠረው? ካሽ ነው በእናትሽ። ችግር የለም። ምንድን ነው? በቃ ወይኔ እኔ እህቴን አጥቼ መኖር አልፈልግም። ምንድን ነው? እውነታውን ንገሪኝ። እሺ ተነሽና ንገሪኝ። ተነሺ። ምንድን ነው እኮ? ይቅርታ አድርጊልኛለሽ? ምንድን ነው? እሺ ጉዳዩ ታላቅ ይቅርታ አድርጊልኝ መጀመሪያ በእናትሽ። እሺ ወይኔ ጉዳዩን ተንገረኝና ይቅር ልበላት። ምንድን ነው? ገብቶሃል እንዴ? እኔ ምንም አልገባኝም። እሺ አንተና እዚህ ጋር እሺ ቁጭ በይ። ምንድን ነው የተፈጠረው? ንገሪ። ምን ሆነሽ ነው? ምንድን ነው? እኔ አልገባኝም። ምን የሚፈጠር ነገር የለም። አንተ ልታግባባ ነው አይመጣው? እኔ ላስተካክል ነው የመጣው። ማልቀሱን ተይውና የተፈጠረውን ነገር ንገሪኝ። ምን ከበደሽ? ንገሪኝ እንዴ! እኔ እንደዚህ ደረጃ ምን ደርሼ አይደለም። እኔ በቃ የልጁ አባት ማነው የሚለውን ጥያቄ ነው የፈለኩት እኮ። ምን ይሄ ይቅርታ የሚያስብል ነገር የለም። ያስብላል። ምን ሆነሽ? ይቅርታ ያስብላል። ምንድን ነው? እሺ ይቅርታ የሚያስብለው ጉዳይ መደበቅሽ ነው? እስከዛሬ ያለመናገርሽ? እሺ ምንድን ነው?
ያባት ከዳዊት ነው። በስመ አብ ቅዱስ